ሰላም ለእናንተም ብያለሁ ውድ ተማሪዎች እንኳን ወደ ተማሪ ቤት በሰላም መጣችሁ። በዛሬው የ8ኛ ክፍል ሲቲዝንሺፕ ዩኒት 7 ስትራቴጂስ ፎር ኢምፕሩቪንግ ክሪቲካል ቲንኪንግ ኢን ስቱደንትስ የተሰኘውን ቶፒክ ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። በቀጥታ ወደ ሐሳቡ ልለፍ። እንግዲህ እዚህ ጋር የምናየው ስትራቴጂዎች ናቸው። ከዚህ ቀደም በነበረው ቪዲዮ ላይ ስኪሎችና ሀቢቶችን አይተን ነበረ። ዛሬ ደግሞ ጥልቅ እሳቤ ለማዳበር የሚረዱ ስልቶች ምንድናቸው የሚሉትን ነው የምናየው። እነዚህን ስልቶች በቤታችን ላይ በመተግበር ጥልቅ ሐሳቢ ወሳኝ አስተሳሰብ እንዲኖረን ሊረዱን የሚችሉ ናቸው ማለት። ስለዚህ የመጀመሪያው ስትራቴጂ 1 ትራያል ኤንድ ኢረር ይለናል። ሙከራና ስህተት ሪፒትድ አቴምፕትስ አት ፕሮብሌም ሶልቪንግ ችግሮችን ለመፍታት ሁልጊዜም ደጋግሞ መሞከር ይለናል። ፌለር ኢዝ ጀስት ኤ ዳታ ፖይንት። ምንድን ነው እያለን ያለው? የመጀመሪያው የጥልቅ አስተሳሰብ እንዲኖረን ከሚረዱት የመጀመሪያው ስልቶች መካከል ይህ ሙከራና ስህተት ይባላል ማለት ነው። ለመሳሳት በፍጹም መፍራት የለባችሁም። ጥልቅ ሐሳቢዎች አንድን ችግር ለመፍታት ብዙ ጊዜ ደጋግሞ መሞከር እንደሚያስፈልግ ያውቃሉ ማለት ነው። ስለዚህም በመጀመሪያ ሙከራ ካልተሳካላችሁ ተሸነፋችሁ ማለት አይደለም፣ ወይም ተሸነፍም ማለት አይደለም። ይልቁንም የማይሰራውን መንገድ ለይተን አወቅን ማለት ነው። ስለዚህ ይህ ሂደት የመጽናት አቅምን ይጠይቃል። መሳሳት የሰው ልጅ ተፈጥሯዊ ባህሪ ነው፣ ግን ስህተቶችን መደጋገም ነው ለሽንፈት ቢዳርገን እንጂ መሳሳት ሁልጊዜም ወደ ትክክለኛው መስመር እንድንሄድ የሚረዳን ነው ማለት ነው። ስለዚህ ትክክለኛውን መፍትሄ እስክታገኙ ድረስ አካሄዳችሁን እንድታስተካክሉ ይረዳችኋል ማለት ነው። ትራያል ኤንድ ኢረር የምንለው ይህንን ነው። ሁልጊዜ መሞከር፣ ሁልጊዜ መሳሳት፣ ከዛ ከስህተታችን የማይሆንበትን መንገድ ማወቅ፣ ከዛን ወደ ተሻለው ሙከራ እንሄዳለን። ይህን እንግዲህ የተለያዩ ግኝቶችን ያገኙት ሰዎችን ታሪክ ሄዳችሁ ስታዩ በመሳሳትና በመሞከር ነው ለትልቅ ደረጃ የበቁት ማለት ነው። አንደኛ ስትራቴጂያችን ትራያል ኤንድ ኢረር የተሰኘው ነው። ሁለተኛው ስትራቴጂ ቢካም ኤ ላይፍ ሎንግ ለርነር። የሁለተኛው ስትራቴጂ የእድሜ ልክ ተማሪ መሆን ይለናል። ይሄ ጥልቅ ሐሳቢ እንድንሆን ወሳኝ ውሳኔ ሰጪዎች እንድንሆን ከሚያስችሉን ስትራቴጂዎች መካከል የእድሜ ልክ ተማሪ መሆን ማለት ነው። ምንድነው እዚህ ውስጥ ያሉት? the first one is stay curious about the world። ሁልጊዜም ስለ ዓለም ያለንን ጉጉት ምን ማድረግ አለብን? በውስጣችን ማቀጣጠል መቻል አለብን። yes curious መሆን አለብን፣ ጉጉ መሆን አለብን ማለት ነው። አዳዲስ ነገሮችን ለመፍጠር፣ አዳዲስ ነገሮችን ለማወቅ፣ የተለያዩ ታሪኮችን ለማወቅ፣ የማህበረሰብ አኗኗርን ለማወቅ፣ ስለ ዓለም አጠቃላይ ያለንን ግንዛቤ ለማስፋት ጉጉ መሆን አለብን ማለት ነው። ሁለተኛው self education through reading and discussion። ይሄም ደግሞ በማንበብና በመወያየት ራስን ማስተማር ማለት ነው። ይሄም የሚቻል ነገር ነው አይደለ? ማንኛውም ሰው ከንባብ ነው ብዙ ነገሮችን ወደ ህይወት ውስጥ ሊያዳብር የሚችለው። ስለዚህ ንባብ የእድሜ ልክ ስራ ነው እንጂ መሆን ያለበት የሆነ ጊዜ ለወረት ብቻ ተደርጎ የሚተው መሆን የለበትም ማለት ነው። then listening to experts and attempting events ይለናል። እዚህ ጋር ደግሞ ባለሙያዎችን ማዳመጥና በተለያዩ መድረኮች ላይ መሳተፍ። የተለያዩ ኢቨንቶች ሊኖሩ ይችላሉ። ቴክኖሎጂን የተመለከተ፣ ትምህርትን የተመለከተ፣ ማህበረሰብን የተመለከተ፣ ስለ ልቦናን የተመለከተ ውይይቶች፣ ክርክሮች ወይም ዲስከሽኖች በሚኖሩበት ሰዓት ላይ እነዛ ላይ ተሳትፎ ከኤክስፐርቶች የተለያዩ ልምዶችን መውሰድ ማለት ነው። ጥሩ ዜጋ ማለት የእድሜ ልክ ተማሪ መሆን ነው። ይህ ማለት የትምህርት ቤት ልክ ደውል ሲደወል መማር አያቆምም አይደለ? ስለዚህ ልክ እንደዛም ሰዎች ለመዝናናት እናነባለን፣ ባለሙያዎችን እንጠይቃለን። እናም ሁልጊዜ አዳዲስ ነገሮችን ለማወቅ መጓጓት አለብን ማለት ነው። ማንም ሳይነግረን በራሳችን ማስተማር እንችላለን። አሁን ዘመኑ ለዛ የተመቸ ነው ማለት ነው። ስለዚህ ነገሮችን በጥልቀት ለመጠየቅና በማህበረሰባችን ውስጥ ትክክለኛውን ውሳኔዎች ለማሳለፍ የሚያስችለንን እውቀት እንይዛለን ማለት ነው። የእድሜ ልክ ተማሪ መሆን። ሶስተኛው ስትራቴጂያችን አንደርስታንድ ዘ ባሪየርስ። ይሄ ደግሞ መሰናክሎችን መረዳት ማለት ነው። ሶስተኛው ስትራቴጂያችን መሰናክሎችን መረዳት። አይደንቲፋይ ኦብስታክልስ ቱ ፕሮግረስ። ወደፊት እንዳንጓዝ የሚያግዱን ነገሮች መለየት ማለት ነው። ብዙ መሰናክሎች ከፊታችን ይመጣሉ። በሃይስኩል ሌቭል የሚመጡ መሰናክሎች አሉ። ወደ ሃይስኩል ስትገቡ፣ ዩኒቨርሲቲ ስትሄዱ እዛ ጋም ደግሞ ሊያሰናክልን የሚችሉ ነገሮች አሉ። ወደ ስራው ዓለም ላይ ስንገባ፣ ህይወት ስንመሰርት፣ እነዚህ ነገሮች ሁሉ በእነዚህ ሂደቶች ውስጥ ሁሉ ሊደርሱ የሚችሉ ሊያግዱን የሚችሉ እንዳንጓዝ የሚያግዱን ነገሮች መለየት መቻል አለብን። ይህንን ደግሞ ለይተን የምናውቀው የእድሜ ልክ ተማሪ ሆነን ራሳችንን በእውቀት ስንገነባ ነው ማለት ነው። expressing what is holding you back። yes እንቅፋት የሆኑባችሁ ነገሮች በግልጽ መናገር። ምንድነው የያዘኝ የሚሉትን እንቅፋቶች በግልጽ መናገር ማወቅ መቻል አለብን ነው።
አንደርስታንድ ዘ ባሪየር ሲባል ይሄ ነው ማለት ነው። አንዳንድ ጊዜ ወደፊት እንዳንጓዝ የሚያግደን ምን እንደሆነ ካላወቅን እንቸገራለን። መረጃ በማጣት ነው ወይስ ስህተትን ለመስራት በመፍራታችን ነው? የጥልቅ አሳቢዎች እነዚህን መሰናክሎች ለይተው ያውቃሉ። የአንድን በህይወታችን ወደፊት ሊመጡ የሚችሉ እንቅፋቶችን ለይተን ማወቅ ካልቻልን እነሱ ላይ ብቻ ጥገኛ ሆነን ህይወታችንን እናሰናክላለን ማለት ነው። እነዚህን መረዳት መቻል አለብን ማለት ነው። ይሄ ሶስተኛው ስትራቴጂ ነው። አራተኛው ስትራቴጂያችን ክሬት ሜንታል ኢሜጅ ይለናል። እዚህ ጋር አእምሯዊ ምስሎችን መፍጠር ነው እያለን ያለው። ምን ማለት ነው? ቪዥዋላይዚንግ ዘ ዳይሜንሽን ኦፍ ኤ ፕሮብሌም፣ የችግሮችን የተለያዩ ገጽታዎች በአይነ ህሊናችን መሳል፣ በአይነ ህሊናችን መመርመር ማለት ነው። ማፒንግ አውት ቶትስ ኢን ዩር ማይንድ፣ ሐሳቦችን በአእምሮ ውስጥ ምን ማድረግ መስራት፣ ካርታ መስራት፣ በአእምሮአችን ውስጥ እነዛን መስመሮች ማገናኘት ነው እያለን ያለው ማለት ነው። ሶ አንድ ችግር በጣም ረቂቅ ሆኖ ሲታያችሁ በምስል ለማየት መሞከር መቻል አለብን። በአእምሮአችን መፍጠር ማለት ነው። ሶ አይናችሁን ጨፍኑና ችግሩን እንደ ፎቶግራፍ ወይም ልክ እንደ ፊልም በአእምሮአችሁ ሳሉት። የዛን ጊዜ አእምሮአችሁ ምስሎችን መፍጠር ችግሮች የተለያዩ ክፍሎችን እንዴት እርስ በርስ እንደሚገናኙ ለማየት ይረዳችኋል ማለት ነው። ስለዚህ በአእምሮአችሁ በግልጽ መሳል ከቻላችሁ መፍትሄውን ማግኘት ደግሞ ቀላል ይሆንልናል ማለት ነው። ሶ ክሬቲንግ ሜንታል ኢሜጅ ኢዝ ዘ ፎርዝ ስትራቴጂ። ስትራቴጂ 5 ሲክ ፓተርንስ ይለናል። እዚህ ጋር ደግሞ እነዚህ ፓተርኖችን፣ ስርዓቶችን ወይም መስመሮችን መፈለግ ነው ያለን ያለው ማለት ነው። ሉክ አይደንቲፋይንግ ሬጉላር ሲስተማቲክ ሪፒቲሽንስ፣ እዚህ ጋር ደግሞ ተደጋጋሚና የተሳሰቡ ክስተቶችን መለየት ማለት አንዱ ከሌላኛው ጋር የሚገናኝበት ብዙ ነገሮች አሉ አይደለ? ስለዚህ እነዛን ነገሮችን መለየት። ሪኮግናይዝ ኒሜሪካል ቪዥዋል ኦር ቢሄቪየራል ፓተርንስ፣ ቁጥራዊ ምስላዊ ወይም ባህሪያዊ ስርዓቶችን ማስተካከል፣ ሪኮግናይዝ ማድረግ መቻል አለብን ነው እያለን ያለው። ሶ ስርዓቶች ወይም ፓተርኖች በሁሉም ቦታ የሚገኙ ናቸው። ሶ ብዙ ችግሮች አዲስ አይደሉም። ያው ሊተነበዩ የሚችሉ ተመሳሳይነቶች አሏቸው ማለት ነው። ብዙ ችግሮች አንድ አይነት ሁኔታ ሁልጊዜ ወደ አንድ አይነት ውጤት የሚያመራ ከሆነ ስርዓቱን አግኝታችኋል ማለት ነው። እነዚህ ስርዓቶችን መለየት ውጤቱን ቀድማችሁ እንድትገምቱና መፍትሄዎችን በፍጥነት እንድታገኙ ይረዳችኋል ማለት ነው። ሶ ፓተርኖችን መፈለግ፣ እነዚህ ፓተርኖች በሌላ ሰው ህይወት ላይ የተንጸባረቁ ሊሆኑ ይችላሉ። ሶ እነዛን ወደ ራሳችን መምጣት፣ ከዛን ከራሳችን ጋር ማገናኘት። ሶ እነዚህን ስናደርግ መፍትሄውንም በቀላሉ ለማግኘት ይረዳናል ማለት ነው። ሶ ሲክ ፓተርንስ። ስትራቴጂ 6 ዩዝ ማኒፑሌቲቭስ ይለናል። እነዚህ የተለያዩ ቁሶችን መጠቀም ማለት ነው። ምን ማለት ነው? ሙቪንግ ኦብጀክትስ ቱ ኦርጋናይዝ ቶትስ፣ የተለያዩ ቁሶችን በማንቀሳቀስ ሐሳባችንን ማደራጀት ማለት ነው። ሐሳባችሁን ማደራጀት። ዩዚንግ ፊዚካል ቱልስ ቱ ቪዥዋላይዝ ሎጂክን በግልጽ ለመለየት አካላዊ መሳሪያዎችን መጠቀም እያለን ነው። አንዳንድ ጊዜ እጆቻችንን መጠቀም ሊያስፈልገን ይችላል። እንደ ድንጋዮች፣ ካርዶች ወይም ወረቀት ላይ የተሳሉ ምስሎችን በጠረጴዛ ላይ በማንቀሳቀስ ሐሳባችንን ማደራጀት እንችላለን። ቁሶችን በአካል ስናንቀሳቀስ አእምሯችን ዝም ብሎ በማሰብ ብቻ ሊያገኛቸው የማይቻላቸውን አዳዲስ ግኝቶችንና መፍትሄዎችን ማየት ይጀምራል ማለት ነው። ስለዚህ ከነዛ ቱሎች ምን ማድረግ እንችላለን? ቪዥዋላይዝ ማድረግ እንችላለን ማለት ነው። ይሄም ሌላኛው ስትራቴጂ ነው ማለት ነው። ዩዝ ማኒፑሌቲቭስ። ሰባተኛው ስትራቴጂ 7 ኮንሲደር አንዩዥዋል፣ ለየት ያሉ አመለካከቶችን ማጤን መመርመር ማለት ነው። አቮይድ ዘ ስታንዳርድ ዌይ ኦፍ ቲንኪንግ፣ ይሄ ደግሞ ከተለመደው የማሰብ መንገድ መውጣት። ሉክ ፎር ኒው ሶሉሽን ቱ ኦልድ ፕሮብሌምስ፣ ለአሮጌ ችግሮች አዳዲስ መፍትሄዎችን መፈለግ እንጂ ለአሮጌ ችግሮች በአሮጌው መንገድ ሄደን አዲስ መፍትሄ ማምጣት አንችልም ማለት። እነዚህ ጥልቅ ሐሳቢዎችም ወይም ወሳኝ አስተሳሰብ ያላቸው ሰዎች በተወሰነ መልኩ አፈንጋጭ ናቸው ማለት፣ ከአብዛኛው ማህበረሰብ ወጣ ያሉ ናቸው። ሁሉም ሰው ስለሚያደርገው ብቻ አንድን ነገር በተለመደው መንገድ ማድረግ አያስፈልግም ማለት ነው። ህብረተሰቡ ስለተቀበለው ብቻ በዛ መንገድ መሄድ ትክክለኛ አይደለም። ሊንቁሉም ለየት ያሉ አመለካከቶችን ወደ ራሳችን ማምጣት ያስፈልገናል ማለት ነው። ስለዚህ ነገሩን በተቃራኒው መንገድ ብናየውስ ብላችሁ መጠየቅ፣ ማንም ያልደረሰበትን የፈጠራ መፍትሄ ማግኘት የዛን ሰዓት ላይ ይቻላችኋል ማለት ነው። ስለዚህ የተለየ አስተሳሰብን መያዝ፣ ከተለመደው መንገድ መውጣት ሌላኛው ስትራቴጂ ነው ማለት ነው። ስትራቴጂ 8 አቮይድ ዘ ቲኤምአይ ትራፕ ይለናል። ቲኤምአይ ስንል ቱ ማች ኢንፎርሜሽን ማለት ነው። ሶ አቮይድ ቱ ማች ኢንፎርሜሽን፣ ይሄ እንግዲህ የመረጃ ብዛት ወጥመድን ምን ማድረግ ነው? ማስወገድ ማለት ነው። አንዱ በዚህ ዘመን ችግር እየሆነብን የመጣው ነገር ይሄ ነው። እጅግ በጣም ብዙ መረጃዎችን ወደ ህይወታችን እናመጣለን። ሶ ቱ ማች ኢንፎርሜሽን ቲኤምአይ ካን ፓራላይዝ ዩ፣
አያችሁ ከመጠን ያለፈ መረጃ ውሳኔ እንዳንሰጥ ሊያግደን የሚችል ነገር ነው ማለት ነው። ውሳኔ እንዳንሰጥ ሊያግደን ይችላል። ሶ ባላንሲንግ ዘ ቢግ ፒክቸር ዊዝ ዘ ዲቴይልስ ሁልጊዜም በትልቁ ምስልና በዝርዝር ጉዳዮች መካከልን ሚዛን መጠበቅ አለብን ማለት ነው። በመረጃ ዘመን ላይ ነው ያለነው አሁን ላይ ማለት ነው። ነገር ግን ከመጠን ያለፈ መረጃ ውሳኔ እንዳንሰጥ ሊያግደን ይችላል። ይህም የትንተና መደንዘዝ ይባላል። ብዙ ጊዜ ብዙ ነገሮችን ወደ ህይወታችን እናመጣና የትኛውን ከየትኛው ጋር ማቀናጀት እንዳለብን አናቅም። ውሳኔዎችን እንዴት መስጠት እንዳለብን አናቅም። ምክንያቱም ውስጣችን በጣም ብዙ ነገሮች አሉ። እነዛን አቀናጅተን ወደ መፍትሄ ወደ ውጤት መምጣት ይከብደናል ማለት ነው። ስለዚህ ይህንን ለማስወገድ ሁልጊዜ ምን ማድረግ አለብን? ትልቁን ምስል ማየት አለብን። በትንንሽ ዝርዝሮች ውስጥ ሰጥማችሁ ዋናው ሊፈታ የፈለጋችሁ ችግር ምን እንደነበረ መርሳት የለባችሁም ማለት ነው። ይህንን ማስወገድ መቻል አለብን። ለህይወቴ የሚጠቅመኝ የትኛው መረጃ ነው? ለወደፊት ህልሜ ላሳካበት የሚችል ምን ነገሮች ላይ ትኩረት ባደረግ ነው የሚሉትን መለየት መቻል አለብን እንጂ ዝም ብለን ያገኘነውን ሁሉ ዳይጀስት ማድረግ የለብንም ማለት ነው። ስትራቴጂ 9 አይዴንቲፋይ መልቲፕል ሶሉሽንስ ይለናል። እዚህ ጋር ደግሞ ብዙ መፍትሄዎችን መለየት። there is rarely just one right answer። ለአንድ ችግር አንድ ትክክለኛ መልስ ብቻ አይኖርም። ለአንድ ችግር በጣም ብዙ የተለያዩ መፍትሄዎች ሊኖሩ ይችላሉ ማለት ነው። ስለዚህ እነዛ መፍትሄዎች ምን ማድረግ አለብን? compare different strategies to find the best fit። ለሁኔታው የሚስማማ ለኛ ችግር ለሚስማማውን ለማግኘት የተለያዩ ስልቶችን ማወዳደር መቻል አለብን ማለት ነው። ለምሳሌ በሂሳብ ትምህርት ውስጥ አንድ ትክክለኛ መልስ ብቻ ሊኖር ይችላል በሂሳብ ላይ ስንሄድ ማለት ነው። ነገር ግን በህይወት ውስጥ ብዙ መፍትሄዎች ናቸው ያሉት ማለት ነው። በመጀመሪያ በመጣልን ሐሳብ ብቻ መወሰን የለብንም። አሁን ባለኝ ሐሳብ ብቻ መወሰን የለብኝም። አንድ ጥልቅ ሐሳቢ 3 ወይም 4 አማራጮች መፍትሄዎችን ይፈልጋል ማለት ከነዚያ መፍትሄዎች ውስጥ ለሁኔታው በጣም የሚስማማውን የተሻለ መፍትሄ መርጦ ይጠቀማል እንጂ በቃ ያለኝ አማራጭ አንድ ነው ብሎ እዛ ላይ ራሱን መገደብ የለበትም። ስለዚህ ይህንንም መረዳት መቻል አለብን። ዛሬ ለገጠሙን ችግሮች በጣም ብዙ አይነት መፍትሄዎች አሉ። ከነዛ መፍትሄዎች ውስጥ ለኛ ችግር የሚስማማውን ለይቶ ማወቅ የብልህ አስተሳሰብ መንገድ ነው ማለት ነው። ስትራቴጂ 10 ሞኒተር ዘ ሶሉሽን። እዚህ ጋር ደግሞ መፍትሄዎቻችንን መከታተል ማለት ነው። እዚህ ጋር መርጠናል አይደለ? ኮምፔር አድርገን የተለያዩ መፍትሄዎች። ስለዚህ ያንን ሶሉሽንን ምን ማድረግ አለብን? ሞኒተር ማድረግ አለብን ማለት ነው። ዶንት ትራይ ቱ ፊኒሽ ላይን የስ እዚህ ጋር በፍጹም መቸኮል የለብንም። ያንን ነገር ለመፈጸም ለመቋጨት መቸኮል የለብንም ማለት ነው። አሰስ ዩር ስቴፕስ ኤንድ ፕሮግረስ አስ ዩ ጎ። ሁልጊዜም በምንሄድበት መንገዳችን ላይ እያንዳንዱን ስቴፖችና ሂደቶች መከተልና ማወቅ መቻል አለብን ማለት ነው። አንድ መፍትሄ ስላገኘው ብቻ ያንን በቃ ተግብሬ መተው የለብኝም። እያንዳንዷን ስቴፕ በትክክል ፕሮግረሶችን በትክክል ማየት መቻል አለብኝ ማለት ነው። ይሄ የመጨረሻው ስቴፓችን ነው ማለት ነው። ስትራቴጂ ነው ማለት ነው። እነዚህን 10 ስትራቴጂዎች በደንብ ለህይወታችሁ ጠቃሚ ናቸውና በደንብ መረዳትና መተግበር መቻል አለባችሁ ከፈተና ባሻገር ማለት ነው። ለፈተናም በዚህ መልኩ መዘጋጀቱ ጊዜያችሁን ይቆጥብላችኋል። እያንዳንዳቸውን ፖይንቶች እናንተ ባጭር ኖት አውጥታችሁ እንድታነቡ እመክራችኋለሁ። በቀጣይ የመጨረሻውን ክፍል የሆነውን ኢምፖርታንስ ኦፍ ክሪቲካል ቲንኪንግ ኢን ፕሮብሌም ሶልቪንግ የሚለውን ቶፒክ ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ እስከምንገናኝ መልካም ቆይታ።